የማካፈላችሁ የእግዚአብሔር ቃል ከዮሐንስ ራእይ መጽሐፍ ምዕራፍ 2 ቁጥር 12 እና 13ን በማንበብ ይሆናል። እነዚህን ቁጥሮች በጌታ በኢየሱስ ክርስቶስ ስም አነብና አጥር ያለ ጸሎት ጸልየን በቀጥታ ወደ መልእክቴ እገባለሁ። በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። እደግመዋለሁ፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜን ትጠብቃለህ፣ ሰይጣን በሚኖርበት በእናንተ ዘንድ የተገደለውን የታመነውን ምስክሬን አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም። እንጸልያለን። የዘላለም አምላክ ቅዱስ እግዚአብሔር ሆይ ይህን የተወደደ ማለዳ በእድሜያችን ላይ ስለጨመርክልን እናመሰግንሃለን። እግዚአብሔር ሆይ ነፍሳችንን ከሞት ጠብቀ፣ አይኖቻችንን ከእንባ ከልክለ፣ እግሮቻችንን ከመሰነካከል ሰውረ፣ እግዚአብሔር ሆይ በጠላቶቻችን የተቆፈሩትን ብዙ ጉድጓዶች ደፍነ፣ የምናውቀውንም የማናውቀውንም ወጥመድ ሰብረ፣ እግዚአብሔር ሆይ ከምናውቀውም የጠላት ከበባ፣ የጠላት ሴራ፣ የጠላት እቅድና ዓላማ ደብቀን ሸሽገን እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ክቡር ደም ከለላ ሆነን ልናመሰግንና ልናከብርህ በፊት ቆመናልና ክብር ለስምህ ይሁን። እግዚአብሔር ሆይ ይሄ ቀን በእድሜያችን ላይ ተጨምሮልናል። ከጠላት ተናጥቀ ይህንን ቀን ለኛ ሰጥተሃል፣ እናመሰግንሃለን። በዚህ ቀን ልክ እንደ ትላንትናው እጆቻችን እግሮቻችን እግዚአብሔር ሆይ መንቀሳቀስ ስለቻሉ አንደበታችን አንተን ለማመስገን ክብርህን ለመናገር ስለቻለ እግዚአብሔር ሆይ በብዙ ምሕረት በብዙ ቸርነት በብዙ የአባትነት ፍቅር ተጠብቀን በፊት አለንና ማደሪያዎች ለዘላለም በሩክ ይሁኑ። እኛን ያዩ አይኖች ይባረኩ፣ የዳሰሱን እጆች ይባረኩ። ጊዜውና ሰዓቱን ሁሉ ላንተ አደራ አሳልፈን ሰጠን። ለተናጋሪም ለሰሚም እግዚአብሔር ሆይ እንዳስለመድከን በኢየሱስ ስም ጸጋህን ኃይልህን በመካከላችን አፍስልን። በዙሪያችን ሁሉ የእሳት ቅጥር ሆንልን። ማንኛውም ቃልን እንዳንሰማ ልባችን ለቃልህ እንዳይከፈት የሚታገለን ኃይልና ጉልበት የተሰበረ ይሁን። እርዳን፣ ጊዜውን ባርክልን በጌታ በኢየሱስ ስም። የዛሬውን የመልእክቴን ርዕስ እንዲህ ብያለሁ። እግዚአብሔር እንዲህ ሚለን ይመስለኛል ዛሬ ማለዳ አውቄያለሁ። በዚህ ሐሳብ የእግዚአብሔርን ቃል በጥቂቱ እናገራለሁ። አውቄያለሁ። በዘመናት መካከል እግዚአብሔር የማያውቀው ምንም ነገር የለም። አንዳንድ ጊዜ ከምናልፍባቸው ነገሮች የተነሳ እግዚአብሔር የሚያውቅ እግዚአብሔር የሚያይ አይመስለንም። ሰዎች ላያዩ ይችላሉ፣ እግዚአብሔር ግን ያያል። ሰው ላያውቅ ይችላል፣ እግዚአብሔር ግን ያውቃል። ስለዚህ እግዚአብሔር ያውቃል ብዬ ነው የምሰብካችሁ። ስለ ዮሐንስ ራእይ መጽሐፍ ለመግቢያ እንዲሆነኝ ጥቂት ሐሳቦችን አነሳለሁ። ሁላችን እንደምናውቀው የዮሐንስ ራእይ መጽሐፍ በትንቢት ላይ ያተኮረ ብቸኛ የአዲስ ኪዳን መጽሐፍ ነው። መጽሐፉ የተጻፈው ሁላችሁ እንደምታውቁት በእስያ ላሉት 7ቱ አብያተ ቤተክርስቲያን የተጻፈ መልእክት ነው ወይም ደግሞ ደብዳቤ ነው። የተጻፈበት ሁለቱን ዓላማ ብናገር ደስ ይለኛል። ሁለቱን ዓላማ፣ የመጀመሪያው በዚያን ዘመን በእስያ የነበረችው ቤተክርስቲያን ላይ እያደገ የመጣ ነገር አለ። የመጀመሪያው ስደት ነው እያደገ የመጣው በቤተክርስቲያኒቷ። ሁለተኛ ጥላቻ ነው እያደገ የመጣው በቤተክርስቲያኒቷ። ሶስተኛው መቋቋም ያቃታት ደግሞ የተቸገረችበት መከራ እያደገ መጥቷል።
ስለዚህም መልእክቱ የተጻፈው እነዚህን እያደገ የመጣውን ቤተክርስቲያኒቷን እየተቋቋመ ያለውን ፈተና ለማለፍ እንድትችል የተጻፈ መልእክት ነው። ሁለተኛው የዘመናዊ የእስያ ቤተክርስቲያን ብዙ መልካም ነገር ቢኖርባትም አንድ ደግሞ ትልቅ ፈተና የሆነባት ነገር አለ። ያውም ቸልታ ነው። እቺ ቤተክርስቲያን ሰባቱም የእስያ ቤተክርስቲያናት ማለቴ ነው በቸልታ ውስጥ ገብተዋል። እና ጌታ በዮሐንስ በኩል አልፎ የሚናገራቸው ይሄ ቸልታ አይጠቅማችሁም ይላቸዋል። ቸል ማለት መዘዙ በጣም ብዙ እንደሆነ ያስጠነቅቃቸዋል። ቸልታ ውስጥ ገብተዋል። ይሄ ብቻ አይደለም። ሁለተኛው ተመሳስሎ መኖር ጀምረዋል። ከአሕዛብ ጋራ መመሳሰል ለቤተ ክርስቲያኒቷ አንዱ ፈተና ሆኗል። አስመሳይነት በቤተ ክርስቲያኒቷ ውስጥ ጎልቶ መታየት ጀምሯል። ይሄም ሌላኛው ፈተና ነው። ስለዚህ ከእንደዚህ አይነት መከራ ውስጥ ከእንደዚህ አይነት አባዜ ልበለው ወይንም አጣብቅኝ ውስጥ ወጥታ በእውነትና በመንፈስ እንደጀመረችው እቺ ቤተ ክርስቲያን ጌታን እንድታመልክ መልእክት ያስተላልፍላታል። በዚህ ምክንያት ነው መልእክቱ የተጻፈው ተብሎ ይታመናል። መንፈሳዊ እንቅስቃሴ አለ በቤተ ክርስቲያኒቱ ላይ ይታይባታል። በሌላ በኩል ደግሞ መንፈሳዊ ውድቀት አለ። ስለዚህ ሁለቱ አብሮ አይሄድም። እንቅስቃሴው አለ፣ ውድቀቱ አለ። መልካም ነገር አለ፣ መልካም ያልሆነ ነገር አለ። በጎ ነገር አለ፣ በጎ ያልሆነ ነገር አለ። ስለዚህ ትንሽ መጥራት ያለበት ነገር ስላለ እግዚአብሔር በዮሐንስ በኩል አልፎ ለዚች ቤተክርስቲያን መልእክት ያስተላልፋል። እግዚአብሔር የእስያን ቤተክርስቲያን ይመክራታል። ከእንደዚህ አይነት መጥፎ ልማድ ውስጥ ወጣችሁ በእውነትና በመንፈስ ጌታን ማምለክ ማክበር አለባችሁ የሚል ቀጠን ያለ ትእዛዝ የሚያስተላልፍላቸው ይመስለኛል። አሁን ስለተነሳውበት ስለ ጴርጋሞን ቤተክርስቲያን ወይንም ደግሞ ከተማዋም ጭምር ጥቂት ነገር ብናገር ደስ ይለኛል። ጴርጋሞን በአሁኑ ጊዜ ቤርጋማ ተብላ ትጠራለች ከተማይቱ። በዚያን ዘመን ጴርጋሞን ለእስያ ዋና ከተማ በመሆን ታገለግል ነበር። ዋና በእስያ ካሉ ከተሞች መካከል ዋንኛ ከተማ ናት። እቺ ከተማ ከሰርምኔስ 100 ኪሎ ሜትር ርቀት ላይ እንደምትገኝም ይነገርላታል። ብቻ አይደለም፣ በዘመኑ እጅግ በጣም የተወደደች ከተማ ነች። በጣም ደግሞ ውብ የሆነች ከተማ ነች የጴርጋሞን ከተማ። እያደገችም በስልጣኔ ላይ ያለች ከተማ ናት። በዚያን ዘመን በጥሩ ሁኔታ ታድጋለች። እድገቷ ይታያል። ለከተማይቱ ውበት ለሁሉም ሰው ጎልቶ ይታያል። በከተማይቱ ላይ መቅደሶች አሉ። በርከት ያሉ መቅደሶች እንዳሉ ይነገራል። በዚህ በጴርጋሞን ከተማ ላይ በጣም ብዙ መቅደሶች አሉ፣ የተሰሩ መቅደሶች። ነገር ግን የሚገርማችሁ ሁሉም መቅደስ የሰራዊት ጌታ ልዑል አምላክ እግዚአብሔርን ለማምለክ የተሰሩ መቅደሶች ግን አይደሉም። እነዚህ መቅደሶች ለጣዖት አምልኮ ይሆን ዘንድ የተሰሩ የተዘጋጁ መቅደሶችም በዚያ ከተማ አሉ። በተለይ ሶስቱ በከተማይቱ ላይ ካሉ ሶስቱ መቅደሶች ለነገስታት አምልኮ የሚቀርብባቸው መቅደሶች ናቸው። ምን ማለት ነው? በሌላ አባባል ነገስታት እንደ አምላክ ይከበራሉ ማለት ነው። ለነገስታት አምልኮ ይቀርባል ማለት ነው። ለነገስታት ስግደት ይቀርባል ማለት ነው። በእንዲህ አይነት ሁኔታ የታወቀች ከተማ ናት ይቺ ከተማ። በከተማይቱ ከተገነቡ ታላላቅ ህንጻዎች መካከል አንደኛው ህንጻ ደግሞ ለጣዖት አምልኮ የተለየ ነው። ህንጻው ሙሉ ህንጻው ለጣዖት አምልኮ፣ ለመናፍስታዊ ስራ፣ ለአጋንንታዊ ስራ የተለየ አምልኮ የሚደረግበት ህንጻ እንደነበርም ታሪክ ይነግረናል። እና በእነዚህ ህንጻዎች ላይ ለአማልክቶቻቸው መስዋዕት ያቀርባሉ፣ ለነገስታት ስግደትን ጭምር ያቀርባሉ። ስለዚህ ጴርጋሞን የሰይጣን ዙፋን መጽሐፉም እንደሚለን የተንሰራፋባት ከተማ ነች። ምን ማለት ነው? በሌላ አባባል ሰይጣን የኔ ነው የሚላት ከተማ ነች። ሰይጣን ባለቤት ነኝ የሚላት ከተማ ነች።
ሰይጣን እኔ ነኝ ገዢ ያለባት ከተማ ነች። ሰይጣን የበላይ የሆነበት ገኖና ከፍ ብሎ የሚታይባት ከተማ ነች። ጴርጋሞን ከዚህ ከአጋንንታዊ ስራዎች የተነሳ የሰይጣን ዙፋን ያለባት ከተማ ነች። እንዲሁም ደግሞ ክፋት የገነነባት ከተማ ነች። አመጻ እጅግ በጣም የበዛባትም ከተማ ነች ጴርጋሞን። ጴርጋሞን ጣዖት ለሚያመልኩት በጣም ትመቻለች። ነገር ግን ለአማኞች አትመችም፣ ለክርስቲያኖች አትመችም። ክርስቶስን በእውነትና በመንፈስ ለሚያመልኩ ሰዎች ለነሱ ጴርጋሞን ምቹ አይደለችም። በጴርጋሞን ኢየሱስ ጌታ ነው ብሎ መናገር ፈተና ነው፣ ብዙ ዋጋ ያስከፍላል። በጴርጋሞን ክርስቲያን ነኝ ብሎ መንቀሳቀስ ዋጋ ያስከፍላል። ከዚህ የተነሳ ነው እነዚህ የጴርጋሞን አማኞች ፈተናው እጅግ እያየለባቸው የመጣው። በከተማይቱ ላይ ለአማኞቹ ችግር የሆነው መናፍስታዊ ተጽዕኖም ጭምር ስላለበት ነው። የጴርጋሞን አማኞች በፈተና ውስጥ ገብተዋል። አለመናወጣቸው ጽናታቸው መልካም ነው። ነገር ግን ሚነቀንቃቸው የሚያናውጣቸው ደግሞ ከተማይቱን የገዛ የኔ ነው ያለ ሌላ ደግሞ መናፍስታዊ ስራ መኖሩ እሱ ደግሞ ለአማኞቹ ሌላ ፈተና ሆኖባቸዋል። ስለዚህ እግዚአብሔር በዮሐንስ በኩል ያልፍና በፊጥሞ ደሴት በእስር ላይ ያለ ለዚህ ቤተክርስቲያን መልእክት ያስተላልፋል። እንዲህ ይላል፣ በጴርጋሞን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ አለኝ ይላል ዮሐንስ ሲናገር። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ስለታም ሰይፍ ፍርድን ነው የሚያመለክተው፣ ፍትሃዊነትን ነው የሚያመለክተው፣ እኩልነትን ነው የሚያመለክተው፣ አድሎ የለሽ መሆኑን ነው የሚያመለክተው። ስለዚህ ምን ይላል? በሁለት በኩል የተሳለ ስለታም ሰይፍ ያለው እሱ እንደዚህ ይላል። ምን ይላል? እናንተ አማኞች፣ የጴርጋሞን አማኞች የምትኖሩት ክርስቲያኖች፣ በዚህ ከተማ የምትኖሩ ሰዎች ሁላችሁም ይላቸዋል። በተለይ ቁጥር 13 ላይ የሰይጣን ዙፋን ባለበት የምትኖሩበትን አውቃለሁ ይላል። መኖሪያችሁ እንዴት ከባድ እንደሆነ እኔ እግዚአብሔር አውቃለሁ። በዚህ ከተማ መኖር ለእናንተ እንዴት አደገኛ እንደሆነ እኔ እግዚአብሔር አውቃለሁ። እናንተ አማኞች ስሜን ትጠብቃላችሁ፣ ሰይጣን በሚኖርበት እየኖራችሁ ስሜን አልካዳችሁም ይላቸዋል። በእናንተ ዘንድ ይላቸዋል የተገደለውን የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖትን አልካዳችሁም ይላል። እግዚአብሔር የተመሰገነው ይመሰክርላቸዋል። አንቲጳስ በዚያ ከተማ ላይ በአሰቃቂ ሁኔታ ተገድሏል። የእሱን መገደል እያያችሁ እናንተ ከእምነታችሁ ወደ ኋላ አላላችሁም። የምታልፉት ፈተና ምንም እንኳ ሰው ያላየ መስሎ ቢታያችሁ ይላቸውና እንዲህ ይላቸዋል፣ እኔ እግዚአብሔር አይቻለሁ፣ እኔ እግዚአብሔር አውቃለሁ ይላቸዋል። አውቃለሁ። ማንም ያላወቀላችሁ ተግዳሮት ውስጥ እንዳላችሁ ብታስቡም እኔ እግዚአብሔር አውቃለሁ። ያልተረዳው መስሎ ከታያችሁ ስሙኝ ልጆቼ ይላቸዋል፣ እኔ እግዚአብሔር የምታልፉበትን አውቃለሁ። የከተማውን ፈተና እኔ አውቃለሁ። ለነገስታት የሚቀርበውን አምልኮ እኔ አውቃለሁ። በከተማው ላይ ያለውን መናፍስታዊ ስራ እኔ አውቃለሁ። ተግዳሮታችሁ ምን እንደሆነ እኔ አውቃለሁ። ፈተናችሁ ምን እንደሆነ እኔ አውቃለሁ። በቅርብ ያሉ ወዳጆች ላያውቁ ይችላሉ፣ እኔ እግዚአብሔር ግን አውቃለሁ ይላቸዋል። ዛሬ ጴርጋሞን የለችም፣ ምሰብከው ለእናንተ ነው። እግዚአብሔር ለዚህ ጉባኤ በዚህ ማለዳ እንዲህ የሚል ይመስለኛል። እኔ ሳስብ እንዲህ ሚላችሁ ይመስለኛል፣ አውቃለሁ። አንዳንድ ጊዜ ሚስት በውል ላታውቅ ትችላለች። ሌላ ጊዜ ባል የኛን ጉዳይ በውል ላይረዳ ይችላል። አንዳንድ ጊዜ ልጆች በውል ላይረዱን ይችላሉ። አንዳንድ ጊዜ ቤተ ዘመድ ላይረዳን ይችላል። አንዳንድ ጊዜ ጎረቤት ጓደኛ ላይረዳ ይችላል፣ ላያውቅ ይችላል የምናልፍበትን መንገዶችና ጎዳናዎች። በዚህ ማለዳ ጌታ ግን ይለናል፣ አውቃለሁ።
ጌታ ለጴርጋሞን መኖሪያችሁን አውቄዋለሁ፣ ለሰይጣን ዙፋን ባለበት እንደምትኖሩ አውቄያለሁ፣ ለጣዖት ብዙ መስዋዕት በሚቀርብበት እንደምትኖሩ አውቄያለሁ፣ የየዕለት ፈተናችሁን አውቄያለሁ፣ መከራችሁን አውቄያለሁ፣ ትዕግስት የሚያሳጣችሁንም ጉዳይ ጭምር አውቄያለሁ ይላችኋል። ዓለማዊነት በገነነበት ክፋት ከፍ ብሎ ባየለበት እንደምትኖሩም አውቄያለሁ ይላቸዋል እግዚአብሔር። ለእግዚአብሔር እንዲህ ቢላቸው ይመስለኛል ለዚህም ጉባኤ ጭምር ከዓይኖቼ የተሰወሩ ከኔ የተደበቀ እማላየው እማላውቀው ያንተ የሆነ ጉዳይ ምንም የለም። እማላየው እማላውቀው ያንቺ የሆነ ጉዳይ ምንም የለም። ክብር ለእግዚአብሔር ይሁን። የትኛውንም ጉዳይ ይለናል እግዚአብሔር እኔ ያውቃለሁ። ክብር ለስሙ ይሁን። እግዚአብሔር ያውቃል፣ እግዚአብሔር ያውቃል። አውቃለሁ ይላቸዋል። ልባችሁ ወርዶ ይሆናል፣ እኔ ግን አውቃለሁ። በጣም አዝናችሁ ይሆናል፣ እኔ ግን አውቃለሁ። ልጆቼ ተከዛችሁ ይሆናል፣ እኔ ግን አውቃለሁ። ለካ እግዚአብሔር ያውቃል። የልጆቹን ጉዳይ እግዚአብሔር ያውቃል። ፈተናችንን እግዚአብሔር ያውቃል። የተገፋንበትን እግዚአብሔር ያውቃል። ያዘንበትን እግዚአብሔር ያውቃል። እግዚአብሔር አንዳንድ ጊዜ እግዚአብሔር የጓዳ ሐሜት ሳይቀር ያውቃል። አይምሰላችሁ፣ እግዚአብሔር ማያየው ምንም ነገር የለም። እግዚአብሔር የማያውቀው ምንም ነገር የለም። ይሄን ዛሬ ለነግራችሁ ፈልጋለሁ። ኦሪት ዘጸአት ላይ ምዕራፍ 3 ቁጥር 7 ላይ እግዚአብሔርን ቃል አነባለሁ። እግዚአብሔርም አለ በግብጽ ያለውን የሕዝቤን መከራ በእውነት አየሁ ይላል። ክብር ለስሙ ይሁን። በግብጽ ያለውን የሕዝቤን መከራ በእውነት አይቻለሁ ይላል። አይቻለሁ ምን ማለት ነው? አውቃለሁ። የሕዝቤን መከራ አውቃለሁ። 430 ዓመታት ያህል ዋጋ ያስከፈለውን መከራ አውቃለሁ ይላል እግዚአብሔር። አውቃለሁ፣ አይቻለሁ። ካስገባሪዎቻቸው የተነሳ ጩኸታቸውን ይልና ሰምቻለሁ ይላል። እግዚአብሔር ያውቃል፣ እግዚአብሔር ያያል፣ እግዚአብሔር ይሰማል። እደግመዋለሁ። እግዚአብሔር ያውቃል፣ እግዚአብሔር ያያል፣ እግዚአብሔር ይሰማል። ስለዚህ እግዚአብሔር የማይመስላችኋል? እንዲህ የመሰላችሁ ሰዎች ካላችሁ ተሳስታችኋል። እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ያውቃል። እግዚአብሔር ቁጥር 8 ላይ እንደዚህ ይላል፣ ከግብፃውያን እጅ አድናቸው ዘንድ ከዚያችም ሀገር ወተትና ማር ወደምታፈሰው ሀገር ወደ ሰፊቱና ወደ መልካሚቱ ሀገር ወደ ከነዓናውያን፣ ወደ ኬጣውያን፣ ወደ አሞራውያን፣ ወደ ፌርዛውያን፣ ወደ ኤዋውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ይልና ወረድኩ ይላል። ክብር ለስሙ ይሁን። አየሁ ብሎ እግዚአብሔር አያቆምም። አውቃለሁ ብሎ እግዚአብሔር አያቆምም። እና ስትሉት እግዚአብሔር እንደዚህ ይላል፣ ለመርዳት ወርጃለሁ ይላል። ማን ያውቃል? በዚህ ጉባኤ ዛሬ እግዚአብሔር ዘንበል የሚልለት ሰው አለ። አው እግዚአብሔር ዘንበል ይላል። አውቆ ዝም እግዚአብሔር ጋር የለም። ሰምቶ ጭጭ እግዚአብሔር ጋር የለም። የጊዜ ጉዳይ ካልሆነ በስተቀር እሱ በጊዜው ስለሚሰራ የጊዜ አምላክ ስለሆነ እዛው መጽሐፍ ላይ ቁጥር 16 ላንብብ። ሂድ የእስራኤልን ሽማግሌዎች ሰብስብ፣ እግዚአብሔር የአባቶቻችሁን አምላክ የአብርሃምን የይስሐቅን የያዕቆብን አምላክ መጎብኘትን እጎበኛችኋለሁ፣ በግብጽም የሚደረግባችሁን ይልና አየው ይላል። ክብር ለእግዚአብሔር ይሁን። በግብፃውያን እየሆነባችሁ ያለውን አይቻለሁ፣ ሰምቻለሁ። ያ ከባድ ጊዜ፣ ያስቸጋሪውን ጊዜ አይቻለሁ፣ አውቃለሁ ይላል እግዚአብሔር። እግዚአብሔር የእስራኤልን ሕዝብ በባርነት ምድር እያለ ነው በሙሴ በኩል ይላቸዋል፣ አይቻለሁ። ማየት ብቻ አይደለም፣ አሁን ወርዳለሁ፣ ካንተ ጋር አብሬ ግብጽ ገባለሁ፣ ሕዝቤን ከግብጽ ይዤ እወጣለሁ። ባህር ነው፣ ከፊት ቀድሜ እከፍላለሁ። ምድረ በዳ ነው፣ ከፊት ቀድሜ ለምለም አደርገዋለሁ። በረሃ ነው፣ ከፊት እቀድማለሁ፣ ቀን በደመና አምድ ሌሊት በእሳት አምድ እመራለሁ። ከነዓን ነው፣ እኔ እየመራው አስገባለሁ፣ አውቃለሁ ይላል እግዚአብሔር። እግዚአብሔር ያውቃል። እግዚአብሔር ያውቃል።
ኦሪት ዘፍጥረት ምዕራፍ 16 ላይ ቁጥር 7 ላይ እግዚአብሔርን ቃል አንብብላችሁ ስለ አጋር የተነገረውን ቃል የእግዚአብሔርን መልአክ በውሃ ምንጭ አጠገብ በበረሃ ይልና አገኛት ይላል። አጋርን አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው ይላል። እርሱም የሶራ ባሪያ አጋር ሆይ ይላል ከወዴት መጣሽ ወዴትስ ትሄጃለሽ አላት። እርሷም እኔ ከመቤቴ ከሶራ የኮበለሉ ነኝ አለች። የእግዚአብሔር መልአክ ወደ መቤትሽ ተመለሺ ከእጇ በታች ሆነሽ ተገዥላት አላት። የእግዚአብሔር መልአክ ዘርሽን እጅግ አበዛለሁ ከብዛቱም የተነሳ አይቆጠርም አላት ይላል። ቁጥር 11 የእግዚአብሔር መልአክ አላት እነሆ አንቺ ጸንሰሻል ወንድ ልጅንም ትወልጃለሽ ስሙንም እስማኤል ብለሽ ትጠሪዋለሽ እግዚአብሔር መቸገርሽን ይልና ሰምቷልና ይላል። ክብር ለእግዚአብሔር ይሁን። አጋርን እንኳን ያያል እግዚአብሔር። ለአጋር እንደዚህ ነው ያላት አጋር ሆይ ከየት ተነስተሽ ወዴት ነው የምትሄጂው? ያስጨነቀሽ ያሳሰበሽ ያስለቀሰሽ በበረሃ ያንከራተተሽን ጉዳይ ይልና እግዚአብሔር እኔ አይቼዋለሁ አውቀዋለሁ ተመልክቼዋለሁ አይዞሽ በሆድሽ ላይ ዘር አስቀምጫለሁ ይሄንን ዘር እጅግ አበዛዋለሁ ብሎ እግዚአብሔር ቃል ይገባላታል። አይቼዋለሁ። እግዚአብሔር ያጋርንም ያያል። እግዚአብሔር የማያየው እግዚአብሔር ማያውቀው በዘመናት መካከል ምንም ነገር የለም። ምንም ነገር እግዚአብሔር አጋር ከመቤቷ ኮብልላ በወጣች ጊዜ አይቻለሁ አላት። መከራሽንም አይቻለሁ ጥማትሽንም አይቻለሁ ጽንስ ይዘሽ መንከራተትሽንም አይቻለሁ እና ምን ላርግ በቃ ተመለሽና ለመቤትሽ ተገዢ እኔ አይቻለሁ ነገ ብድራትን እከፍልሻለሁ ይላታል። በቃ እግዚአብሔር ይከፍላል። የጊዜ ጉዳይ ነው ወዳጆቼ። ለአጋር መልአክን የላከላት እግዚአብሔር በዚያ በረሃ ውስጥ ስላያት መከራዋን ስላወቀ መልአክ ላከላት። አይዞሽ ይላታል እግዚአብሔር አይዞሽ አይዞሽ። ቀጥሎ ባሉት ምዕራፍ ልጇን የድንጋይ ውርወራ ያህል ወረወረች። አሁንም እግዚአብሔር ያያት አልመሰላትም። በውሃ ምንጭ ዳር ላይ ቆማለች። እግዚአብሔር አላት አጋር ሆይ በውሃ ጥም ነው እያለቀሽ ያለሽው? አጋር ከአብርሃም ቤት ይዘሽ ወጣሽው ከእጅሽ አለቀ? አጋር መከራሽ እጅግ እያየለ መጣ ልጅሽን ወረወርሽው የሱንም የራስሽን ሞት እየጠበቅሽ ነው ይላታል እግዚአብሔር። ልጅሽን አንሺው የቆምሽው የውሃ ምንጭ ላይ ነው አላት። ክብር ለእግዚአብሔር ይሁን። በልጅሽን አንሺው ያኔ ጣልሽውን የወረወርሽውን ልጅሽን በያንሺው። ለዚች ላዘነች ሴት ውስጧ ለቆዘመባት ሴት ብቻዬን ነኝ ለምትለው ሴት ጌታ አይቻለሁ ይላታል። እግዚአብሔር አይቷል። እግዚአብሔር የማያየው እግዚአብሔር የማያውቀው በዘመናት መካከል ምንም ነገር የለም። ዛሬ በዚህ ጉባኤ ማስተላለፍላችሁ መልእክት እግዚአብሔር እንደዚህ ነው የሚለን በዚህ ማለዳ አይቻለሁ። እንዲህ ይለናል እግዚአብሔር አውቄያለሁ። እንዲህ ይለናል እግዚአብሔር ሰምቻለሁ። እግዚአብሔር ያላየው እግዚአብሔር ያላወቀው እግዚአብሔር ያልሰማው ምንም ነገር የለም። ጨርሻለሁ መልእክቴን። አጭር ጸሎት ግን አብረን እንጸልያለን። ስለዚህ ወዳጆቼ ደስ ይበላችሁ። የሰራዊት ጌታ ልዑል አምላክ እግዚአብሔር አውቋል። ስሙ የተባረከ ይሁን። እግዚአብሔር አይቷል። በምንም አይነት ሁኔታ ውስጥ እያለፋችሁ እንደሆነ አላውቅም። አንዳንዶቻችሁ በበሽታ፣ አንዳንዶቻችሁ በረሃብ፣ አንዳንዶቻችሁ በመገፋት፣ አንዳንዶቻችሁ በሐዘን፣ አንዳንዶቻችሁ ተስፋ በመቁረጥ እኔ ያልጠቀስኩትም በሌላ ጉዳዮች ውስጥ አልፉ ይሆናል። ምናልባት ልባችሁ አንዳንድ ጊዜ ይወድቃል፣ ታዝናላችሁ፣ ትተክዛላችሁ። እግዚአብሔር ግን ዛሬ ማለዳ እንደዚህ ይላችኋል ያላወቅኩት ያላየሁት የለም። ያላወቅኩት ያላየሁት ምንም የለም። ያልሰማሁት ምንም የለም። እንደዚህ ይለናል እግዚአብሔር። ከኔ ዕውቅና ውጪ የሆነ ባንቺ ላይ የሆነ ነገር ምንም የለም።
እኔም ማላውቀው አንቺ ላይ ደረሰብሽ ምንም የለም እኔም ማላውቀው ባንተ ላይ ሆነብህ ምንም የለም ሁሉንም አይቻለሁ ሁሉንም ሰምቻለሁ ሁሉንም አውቃለሁ ይላል የሰራዊት ጌታ ልዑል አምላክ እግዚአብሔር ክብር ለልዑል አምላክ ለእግዚአብሔር ይሁን ስለዚህ ደስ ይበልሽ እህቴ ወንድሜ ደስ ይበልህ በዚህ ማለዳ እግዚአብሔር አውቆልሃል አንዳንዶቻችሁ ታላቅ ወንድም አላወቀላችሁ ይሆናል አንዳንዶቻችሁ መግቢያ ላይ እንዳልኩት የቅርባችሁ አጋር አላወቀላችሁ ይሆናል ነገር ግን የሰራዊት ጌታ ልዑል አምላክ እግዚአብሔር ይለናል አውቃለሁ ክብር ለስሙ ይሁን እግዚአብሔር አውቋል እናቴ እግዚአብሔር አውቆልሻል እህቴ እግዚአብሔር አውቆልሻል ወንድሜ የሰራዊት ጌታ እግዚአብሔር አውቆልሃል በሽታ ነው እግዚአብሔር አውቋል ማጣት ነው እግዚአብሔር አውቋል መከራ ነው እግዚአብሔር አውቋል ማልቀስ ነው እግዚአብሔር አውቋል ማዘን ነው እግዚአብሔር አውቋል መተከዝ ነው እግዚአብሔር አውቋል አንገት መድፋት ነው እግዚአብሔር አውቋል መሰደብ ነው እግዚአብሔር አውቋል መገፋት ነው እግዚአብሔር አውቋል ቀን መጨለም ነው እግዚአብሔር አውቋል ለሰራው ስራ ሰዎች ብድራት አለመክፈል ነው አይክፈሉ የሰራዊት ጌታ እግዚአብሔር አውቋል ከፍ ባለ ድምጽ አሜን ጉባኤው ከኔ ጋር ምን ይላል አሜን እግዚአብሔር አውቋል እናቶች ደስ ይበላችሁ አባቶች ደስ ይበላችሁ እህቶች ደስ ይበላችሁ ወንድሞች ደስ ይበላችሁ ልጆቼ ደስ ይበላችሁ እግዚአብሔር እንዲህ ይለናል ዛሬ አውቃለሁ ከኔ ዕውቅና ውጪ የሆነ ባንቺ ላይ የሆነ ምንም የለም ከኔ ዕውቅና ውጪ የሆነ ባንተ ላይ የሆነ ምንም ነገር የለም እኔ አላየሁት እኔ አላወቅኩት ምንም ነገር የለም ሁሉንም አውቃለሁ ይለናል እግዚአብሔር ክብር ለስሙ ይሁን እግዚአብሔር አውቆልሻል እግዚአብሔር አይቶልሻል እግዚአብሔር ሰምቶልሻል ይሄን እዚህ ማለዳ የልዑል አምላክ የእግዚአብሔር መለኮታዊ ድምጽ ለዚህ ጉባኤ አውቃለሁ አይቻለሁ ሰምቻለሁ እባርካለሁ ደግሞም ካስፈለገ በጊዜውና በሰዓቱ እፈርዳለሁ